ሰላም እንደምን አላችሁ እንደምን ቆያችሁ በያላችሁ በሰላማችሁ ብዛ ውድ ነው መርከብ ሚዲያ ቤተሰቦቼ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በኖህ መርከብ ሚዲያ ቆይታችን የእግዚአብሔርን ድንቅ ነገር እንድናወራ ስለፈለኩ ነው ዛሬ የተመለሽ የመጣሁትና እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይደንቃል ይላሉ አባቶቻችን። እውነት ነው። ይሄ የአደባባይ ሐቅ ስለሆነ ማለት ነው። ለምን ሰው የማይሆነው ሰው ሆኖ ዓለምን ስላዳነ ማለት ነው። አሁን ዓለምን ያዳነበትን ጥበቡን ለጊዜው እንተውና ዓለምን የፈጠረበትን ጥበቡን እንደው ብንመለከት ብዬ ስላሰብኩ ነው ዛሬ በዚህ አይነት መልኩ የመጣሁትና በጣም ነው የሚገርመው። እግዚአብሔር የሚመረመር አምላክ አይደለም እንደመናገር ግን ደግሞ የሰው ልጅ ለራሳችን ለአእምሯችን በሚመጥን መልኩ የተዘጋጀውን ነገር አንብበን ተረድተን ተገንዝበን እንደዚህ መማማሩ ተገቢ ሆኖ ወይም ተገቢ ስለሆነ በሚል ነው እንጂ እግዚአብሔር የሚደረስበት አምላክ አይደለም። እግዚአብሔርን ማንም አውቆም አይጨርሰውም። ግልጽ ነው። አንተ እግዚአብሔርን አውቀህ የምትጨርሰው ከሆነ ልዑል መባሉ የትጋና ይላል ሃይማኖት አበው ላይ አንድ አባትና ልዑል እግዚአብሔር ብለን ስንጠራ ልዑል ነው፣ በከፍታ ላይ ያለ ነው፣ ማንም የማይደርስበት ነው። ያው ይሄ ይታወቃል። ይሄ ማንም የማይደርስበት አምላክ ጥበቡ ድንቅ ነው። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላልና ሁላችንም በዓለማዊ በዛ ዓለም ላይ ስንኖር የራሳችን የሆነ ጥበብ ይኖርናል። ምንም ጥርጥር የለውም። ምን ማለት ነው? የሰው ልጅ በእግዚአብሔር አምሳልና አርአያ እስከተፈጠረ ድረስ ወደኛ ስጋ የገባችው በእስትንፋስ መልኩ እፍ ተብላ የገባችው ነፍስ ከእግዚአብሔር የመጣች እስከሆነ ድረስ የሰው ልጅን በመጠኑ የራሱ የሆነ ጥበብ አለው። ዛሬ በዓለም ላይ የምንመለከታቸው በጣም በርካታ የሰው ልጆች ፈጠራ ብለን እንላቸው ነገሮች አሉና እነዚያ ፈጠራዎች ከየትን የመጡ አይደለም። ግን አንድ ሰው አንድ ነገር ሲፈጥር ከራሱ አድርጎ ራሱ በራሱ አመንጭቶ እንደሰራው አድርጎ ካሰበ እዚህ ጋር ነው ችግር የሚፈጠረው። የጥበብ ሁሉ መጀመሪያ ማን መፍራት ነው? እግዚአብሔርን መፍራት ነው። ይሄንን ነገር እንዳደርግ ይፈቀደልኝ የሰጠኝ ይሄን ጥበብ የረዳኝ እግዚአብሔር ነው ብሎ ማሰብ ያስፈልጋል። አለበለዚያ ግን በዚህ ተቃራኒ ከሆነ ኢጎ የሚባለው ጉዳይ እዚህ ጋር ይመጣል ማለት ነው። ስለዚህ ከዛ ሰዎች ወደ ኢጎ የሚገቡ ከሆነ ለጭንቀት ይዳረጋሉ ማለት ነው። ወደ አልሆነ ዲፕሬሽን ይገባሉ። ለምን? በራሳችን እንቆማለን ብለው ያስባሉ። በራሳቸውን መንገድ ብቻ እንጓዛለን ብለው ያስባሉ። በራሳቸው ፍልስፍና፣ በራሳቸው ጥበብ፣ በራሳቸው መንገድ ለመጓዝ ሲያስቡ ጭንቀት የሚባለውን ነገር በዛው ልክ ያመጣሉ ማለት ነው። ለምን? ጠባቂያቸውን ከክፉ ነገር የሚጠብቃቸውን መልካሙን ነገር የሚያሳያቸውን በስጋቸውም በነፍሳቸውም የሚረዳቸውን እግዚአብሔርን ቸል ስላሉ ለጭንቀት ይዳረጋሉ። ዛሬ ዓለማችን ላይ በጣም ብዙ የምናውቃቸው የምናያቸው የሰው ልጆች የሚጨነቁባቸው በጣም በርካታ ብዙ ነገሮች አሉ። በነገራችን ላይ ብዙ ጊዜ ይሄን በማነሳበት ሰዓት ሰዎች በብዙ አይነት መልኩ ሊጨነቁ ይችላሉ። በሁለት አይነት መልኩ እንመለከተው እንችላለን። መጀመሪያው ጭንቀት መልካምና በጎ የሚባለው ጭንቀት ወይም መንፈሳዊ ጭንቀት ሊሆን ይችላል። እንግዲህ ቃሉ ራሱ ስለሆነ ለሁለቱም ልንጠቀመው እንችላለንና ይሄኛው ጭንቀት ምንድነው? ነገ ወይም ለምሳሌ ሎጥ ጻድቅ ነፍሱን ሁል ጊዜ ያስጨነቅ ይኖር ነበረ ይላል። በየት? በሶዶምና በሶዶምና ገሞራ በዛች በሶዶማይት ከተማ የሚሰራውን ነገር እያየ የነውሩን ስራ እያየ የኃጢአቱን ስራ እያየ ሁል ጊዜ ጻድቅ ነፍሱን እያስጨነቀ ይኖር ነበረ። አቤቱ አምላክ እግዚአብሔር ሆይ እንደ አይነት ህይወት ባክህ ጠብቀኝ፣ ባክህን ፍጻሜን ያሳምርልኝ እያለ እግዚአብሔር ምን ያክል በሰው ልጆች ኃጢአት ምክንያት እንዴት እንደሚያዝን እያየ እየተመለከተ ይጨነቅ ነበር ይላል። ሰዎች ንስሐ ለመግባት ወደ መንፈሳዊ ነገር ለማድረግ የበረከት ስራ ለመስራት መንፈሳዊ ጭንቀት መጨነቅ አግባብ ያለው ነው፣ ተገቢም ነው። በሌላ በኩል ግን ያኛው ጭንቀት ደግሞ ዓለማዊ ጭንቀት የሚባለውን ደግሞ ስንመለከት ይሄኛው በጣም እኛን የሚጎዳ ለሰይጣን የሚያጋልጥ ሰይጣን እኛ እንደፈለገው ሊጠቀምብን የሚችለውን ይሄ መንገድ የህይወት መንገድ ውስጥ የሚከት ነው። ስለዚህ በዚህኛው ከእግዚአብሔራዊ ውጭ የሆነውን መንገድ ተከትለን ወደ ጭንቀት ስንገባ እግዚአብሔር እንዲህ ይለናል፣ የሚያስጨንቃችሁን ነገር ሁሉ በእኔ ላይ ጣሉት ይላል። ግን እኛ እንጥላለን ወይ ከተባለ ብዙዎቻችን ያን ነገር ስናደርግ አንታይም። የምታደርጉ እህቶች ወንድሞች ልኖሩ ትችላላችሁ። ግን አሁን ላይ ዓለማችን ላይ ምን እንደ ዓለም አቀፍ ነው፣ አሁን በግለሰብ ደረጃ በድርጅት ደረጃ ወይም ደግሞ ሆነ
ተቋም ደረጃ አይደለም እያወራን ያለነውና አሁን ላይ ምድራችን ላይ እንደ ሀገርም ስንመለከት በጣም ብዙ ሰው ጭንቀት ውስጥ ነው ያለው። ከጭንቀት በኋላ ምንድነው ሊመጣ የሚችለው? ተስፋ መቁረጥ ነው። ከተስፋ መቁረጥ በኋላ ሊመጣ የሚችለው ደግሞ ምንድነው ካላችሁኝ፣ ዲፕሬሽን ነው። ድባቴ ውስጥ እንገባለን። ድባቴ ውስጥ የገባ ሰው ደግሞ ያው በቁሙ ዝም ብሎ ይንቀሳቀሳል እንጂ ያው እንደ ሞተ ነው የሚቆጠረው ማለት ነው። ወይም በህሊናው የሞተ ነው። በቃ ለምንም ነገር ሪስፖንስ መስጠት ምላሽ መስጠት የማይችል እንደማለት ነውና ስለዚህ ምን ለማለት ነው? እግዚአብሔር እኛን ሲፈጥረን ግን አስቀድሞ በፈጠረበት ሰዓት እንዴት አድርጎ ውብና ድንቅ አድርጎ እንደፈጠረን እንድንገነዘብ በሚል ነውና ተፈጥሯዊ ነገሮች ላይ ዛሬ ቆይታ እናደርጋለን ያልኳችሁ። ስለዚህ እግዚአብሔር ዓለምን እንድትፈጠረው ካልን ለምሳሌ እቺ የቆመንባትን ምድር ስንመለከታት ሁላችሁም መቼም ባላችሁበት አካባቢ ውሃ ላይ አይደለም የቆማችሁት። ምን ማለት ነው? ቀጥታ በአይን የሚታየውን ነገር ነው የምላችሁ። ከተፈጥሮ ጋርና የኛ ጭንቀት ራሱ አንዱ የሚመጣበትን መንገድ ማንሳትም ስለፈለኩ ነውና ተፈጥሯዊ ነገሮችን ስንለቅ ምን አይነት ጭንቀት ወይም ዲፕሬሽን ምን አይነት ቀውስ በህይወታችን ላይ ሊመጣ እንደሚችል ስንቶቻችን እንገነዘባለን የሚለውን ነገር ማንሳት ስለፈለኩ ነው ይሄን ነጥብና ይሄን የምታዩት መሬት አለ። ከዚህ መሬት ቀጥሎ ውሃ አለ። ከውሃው ቀጥሎ እሳት አለ። ከእሳት ቀጥሎ ንፋስ አለ። ከንፋስ ቀጥሎ ጨለማ ወይም በርባኖስ የሚባለው አለ ማለት ነው። የቆምንባት ምድር ይህች ናት። ኦርደሩን ወይም ቅደም ተከተሉን ነው። ግን እግዚአብሔር ድንቅ መሆኑን ወይም ደግሞ ምን ያክል ጥበበኛ መሆኑን የምታውቁት አሁን የጠቀስኩላችሁ ከላይ ያለው አፈር ወይም መሬቱ ውሃ ላይ ነው የተቀመጠው። በባህሪው ወይም በሳይንስ ደረጃ ዲፋይን ስናደርግ ውሃና አፈር አይስማሙም አይደለ? አንዱ አንዱን ያጠፋዋል። ወይም ደግሞ ውሃው መሬቱ ወይም አፈሩ በውሃ ይሟሟል። ግን ለምንድን ነው ያልሟሟው? የቆመንባት መሬት ስቴብል ሆና ነው አይደል ያለችው? ፊክስድ ሆና ያለችው አይደለ? ይሄንን እንመለከታለን። እንዴት ነው ይሄ ነገር ሊሆን የቻለው የሚለውን ነገር መጠየቅ ተገቢ ነው። ከዛ ከውሃው ቀጥሎ ደግሞ ከታች እሳት ነው ያለው። እሳትና ውሃ አሁን ብዙ ጊዜ በሀገራችን ይባል ነገር አለ አይደለ? የማይስማሙ ነገሮችን እንደ እሳትና ጭድ ይባላል አይደለ? በቃ ሁለቱ አንድ ጋር ሆኑ እርስ በርሳቸው ይጠፋፋሉ። አንዱ አንዱን ያጠፋዋል ነው፣ አንዱ አንዱን ያቃጥለው። እሳቱ ጭዱን ያጠፋዋል፣ ምንም ጥርጥር የለውም። ግን ይሄ አሁን የምላችሁ ግን ወደ ተፈጥሮ ስንመጣ እግዚአብሔር ይችን ከላይ መሬቷን አለች፣ ከመሬት ቀጥሎ ውሃ አለ፣ ከውሃው ቀጥሎ እሳት አለ። እሳትና ውሃ ግን አይስማሙም። ግን አንዱን አንዱ ላይ ነው የዘረጋው ወይም የጫነው ማለት ነው። ከዛ ቀጥሎ ደግሞ እሳት አለ። ከእሳቱ በታች ደግሞ ንፋስ አለ። እሳትና ንፋስ እንግዲህ አንዱ ላይ ተቀምጦ አስቡት። እንግዲህ እግዚአብሔር ንፋሱ ላይ እሳቱን ወስዶ አስቀመጠው። እሳት እንግዲህ ያው ንፋስ ካለ እንደ እየገነነ እየተባባሰ ነው አይደል የሚሄደው። ግን እንደዛ ሊሆን አልቻለም። እንዴት ነው እነዚህ አራቱ ነገሮች አንድ ጋር ተጠባብቀው ወይም ደግሞ አንድ ጋር ባላንስ ሆነው እንዲኖሩ ያደረጋቸው ነገር ምንድን ነው የሚለውን ነገር ማንሳት ተገቢ ነው ብያለሁ። አንዳንድ ጊዜ አስታውሳችሁ መሬት አንዳንዴ እሳተ ገሞራ ፍንዳታ ብዙ ጊዜ የምንላቸው ነገሮች አሉ አይደለ? መሬት መሰንጠቅ ወይም አሁን ኤርታሌ ውስጥ ምናምን አንዳንዴ የምናነሳቸው ነገሮች አሉ አይደለ? ለምንድን ነው እንደዛ የሆነው ስንል ብዙ አይነት ትንታኔዎችን እናነሳለን። እንደ አዲስ ዓለም ስርዓት ሐሳብ፣ እንደ ሚስጥር ማህበራት ሐሳብ የምናነሳቸው ነገሮች አሉ። እንደ ተፈጥሯዊ ነገሮች ስናነሳ ደግሞ ተፈጥሮ ራሷ በራሷ እነዚህ አሁን ያልኳችሁ አራቱ ባህሪያት ስጋ የሚባሉት ያለ መስማማት ሲፈጠር እንደ አይነት ክስቶች ይፈጠራሉና እንዴት ሊስማሙ ቻሉ የሚለውን ነገር እናንሳ። ለምን እኛ ደግሞ አሁን እቺን የመሬቷን ከነገርኳችሁ የመሬቷን ነገር እግዚአብሔር እንዴት እንደፈጠራ ከነገርኳችሁ እኛን ደግሞ እንደፈጠረ ነው። ሰው ማለት ደግሞ ከሰባት ነገር የተፈጠረ ነው አይደለ? በሁለት መልኩ ለማየት ከፈለግን ነፍስና ስጋ ብለን ነው አይደለ? ነፍስን ስናነሳ ሶስት ነገር አለ። ሕያዊት፣ ልባዊት፣ ዘላለማዊት ናት። ሶስት ነገር አለ ነፍስ ጋር፣ ሶስት ጸባዩ፣ ሶስት ባህሪ። ስጋ ጋር ስንመጣ ደግሞ ቅድም የዘረዘርናቸው አፈር አለ፣ ውሃ አለ፣ እሳት አለ፣ ንፋስ አለ። እነዚህ አሁን ሰባት ነገር ወደ አንድ ኮሌክት ሆነው ተሰብስበው አንድን አካል ፈጠሩት ነው። ያ ማን ነው? ሰው ይባላል። እነዚህ አሁን አራቱም አይስማሙም። እንዴት ነው ግን አንድ ጋር ሊሆኑ የቻሉት? ሳይንሳዊ በሆነ መልኩ ዲፋይንስ እናደርጋቸው ስንተረጉማቸው የማይስማሙ ነገሮች ናቸው።
እግዚአብሔር ግን እንዲስማሙ አድርጎ ነው የሰራቸው። እንዴት ተስማሙ ነው ጥያቄው። አሁን ወደዛ ነው እየመጣሁላችሁ ያሉት። አንደኛ ለምሳሌ አፈርን ስንመለከት ወይ መሬትን ስንመለከት ያው እግዚአብሔር ራሱን የባለጸግነቱ ምሳሌ አድርጎ የገለጠበት እግዚአብሔር እኔ ባለጸጋ አምላክ ነኝ ሲል ራሱን በአፈር ወይም ደግሞ አፈርን ፈጥሯል። አፈር ወይም መሬት ዛሬ የሰው ልጅ ሁሉ የሰው ልጅም እንስሳቱም አራዊቱም የዱሩም የብሱም የባህሩም የምኑም የሚመገበው ከዚች ምድር ላይ ከሚገኝ አዝርት ነው አይደለ? ወይም ምንም ሊሆን ይችላል የምድር ፍሬን ነው አይደለ? የሁሉ ፍጥረት የሚመገበው ከዚህ ስለሆነ ከመሬት ነው። ስለዚህ ምድር የእግዚአብሔርን ምሳሌነቱን ነው አንደኛ የምገልጠው ባለጸጋ መሆኑን ነው። እግዚአብሔር አምላክ ባለጸጋ ነኝ ሲል ባለጸግነቱን በዚህ በመሬት ገለጠው ማለት ነው። ሁለተኛ የሚገርማችሁ ነገር መሬትን ሲፈጥር እዚሁ ላይ መጨመር የምፈልገው መሬት በውስጧ እንግዲህ ሶስት ጸባያት ወይም ባህሪዎች አሏት። የመጀመሪያውን በቅደም ተከተል ለማየት እንሞክራለን። ሶስት ጸባይ የተባሉት አንደኛ ይቡስነት ይለዋል ወይም ደረቅነት ባህሪ ወይም ጠባይ ያላት፣ ጽሉምነት ወይም የጨለማነት ባህሪ ያለው፣ ሶስተኛ ቆሪሪነት ወይም ቅዝቃዜ ማለት ነው። ይሄ የመሬት ጠባይ ነው። መሬት በውስጧ ሶስት ነገር አላት። ሶስት የሆነበት ለምንድን ነው ከተባለ እንግዲህ እውነታው ትሪኒቲ ነው፣ ስላሴነትን ነው። ግን ሶስት ጸባይ ስላልን ሶስት መሬት አንልም፣ አንድ መሬት ነው የምንለው። በተለይ ኦርቶዶክሳዊ አስተምሮ ላይ ሶስት እግዚአብሔር አንልም አይደለ? ስላሴን በስም በአካል በግብር ሶስት ናቸው እንላለን። በመለኮት በመንግስት በቅድምና በንጽህና በቅድስና ይህን ዓለም በማዳን ይህን ዓለም በመመገብ ይህን ዓለም በመፍጠር ይህን ዓለም በማሳለፍ ግን እና እንደዚሁም ሌሎች ተዘርዝረው በማያልቁ በርካታ መለኮታዊ ባህሪ ስላሴ አንድ ናቸው ወይም እግዚአብሔር አንድ ነው አይደለም እንለው። ነገር ግን ወደ ባህሪው ስንመጣ ወደ መሬት ስንመጣ መሬት በውስጧ ሶስት ባህሪ ያላት ነው። ይሄውም ደረቅነት ባህሪ ያለው የመድረቅ ባህሪ ያላት መሬት ምንም ጥርጥር የለውም። ጨለማነት ባህሪ ያለው እንደገና ደግሞ የመቀዝቀዝ ባህሪ ያላት ነው። ሶስት መሆኑ ትሪኒቲን ነው ስላሴነትን ነው። ግን ሶስት መሬት አንልም፣ አንድ መሬት ነው። እኛም ሶስት እግዚአብሔር አንልም፣ አንድ እግዚአብሔር ነው የምንለው። ሁለተኛው ውሃ ነው። እግዚአብሔር የፈጠረው ፍጥረት አራቱ ባህሪያት ስጋ ያልኳችሁ ማለት ነው። እንግዲህ የመሬትን ስናነሳ በእና በእናንተ ውስጥ አለ ይሄ በእና በእናንተ ውስጥ አለ ይሄ። ስለዚህ ወደ ውሃ ስንመጣ ደግሞ ውሃ በውስጡ ሶስት ነገር አሁን ይዟል። አንደኛው ብርሃንነት ነው፣ ብሩህነት ይለዋል። ሁለተኛ እርጥብነት ይለዋል፣ መርጠብ ማለት ነው። ሁለተኛ ነው እርጥብነት። ሶስተኛ ቆሪርነት መቀዝቀዝ ነው። አሁን እዚህ ጋር ያዙልኝ። ቅድም ያልኳችሁ ምንድን ነው? አሁን ከምናየው መሬት በታች ውሃ አለ ብያችኋለሁ። ውሃውና መሬቱ አንዱን እንዳያጠፋው አድርጎ ባላንስ ሆኖ እንዲቆም ያደረገው ምንድን ነው ካላችሁኝ፣ የመጀመሪያውን የመሬትን ጸባይ እንመልከት። አንደኛ መሬት ደረቅነት፣ ጨለማነትና መቀዝቀዝ ጸባይ ያላት ወይም ባህሪ ያላት ብለናል። ውሃ ጋር ስንመጣ ደግሞ ብርሃንነት፣ መርጠብ፣ መቀዝቀዝ የሚለው ባህሪ ወይም ጠባይ መሬት ጋርም ውሃ ጋርም አለ። ሁለቱ ተመሳሳይ ናቸው። በእነዚህ በሁለቱ መሃል ላይ አድርጎ አገናኛቸው እግዚአብሔር። ለዚያ ነው እግዚአብሔር ዓለምን እንዴት እንደፈጠረው ምን ያክል ድንቅ እንደሆነ የእግዚአብሔርን ድንቅ ስራ ልንገራችሁ ያልኳችሁ። ስለዚህ የመሬትን ሲያገናኛቸው ውሃና መሬቱን ሲያገናኝ እግዚአብሔር እንዴት አድርጎ ነው የሰራው? ደረቅነትንና ብርሃንነትን አይደለም የሚያገናኘው። የተለያዩ ደረቅነትና ብርሃንነት ተመሳሳይ አይደሉም፣ የተለያዩ ናቸው። ጨለማነትና እርጥበት ሁለቱም የተለያዩ ናቸው፣ አንድ አይደሉም። እንግዲህ የመሬት ደረቅነትና የውሃ ብርሃንነት፣ የመሬት ጨለማነትና የውሃ እርጥበት የተለያዩ ናቸው። የመሬት ቀዝቃዛነትና የውሃ ቀዝቃዛነት ግን ቀዝቃዛ ሁለቱም ጋር አለ። ሁለቱም ባህሪያት ላይ ውሃ ላይም መሬት ላይም ማለት ነው። ስለዚህ ሁለቱን አንድ ጋር ሲያገናኛቸው አሁን የምናየው መሬት ስቴብል ሆኖ ቆሞ እንደፈለገው ዛሬ ምድር ላይ ይሄ ሁሉ ፍጥረት የሚንቀሳቀስበት ምክንያት አንዱ ይሄ ነው ማለት ነው። ሌላኛውን ደግሞ ስንመለከት በሶስተኛ ደረጃ ላይ የምናገኘው ምንድነው? እሳትን ነው። እሳት ደግሞ
እንግዲህ እንደምታውቁት ከውሃው በታች እሳት ነው ያለው ብያችኋለሁ። እሳትና ውሃው ደግሞ እንዴት ነው አንድ ሊሆኑ ያስቻላቸው የሚለው ስንመለከት ውሃ ጋር ቅድም ያነሳናቸው ባህሪያት ወይም ጠባዮች አሉ። ለምሳሌ ብርሃንነት፣ መርጠብ፣ መቀዝቀዝ የሚለው ውሃ ጋር አለ። እሳት ጋር ስንመጣ እንደዚሁ ደግሞ ሶስት ጸባይ አለ። መሞቅ፣ ብርሃንነትና ደረቅነት አለ። ያያችሁት ብርሃንነት እሳት ጋርም አለ፣ ውሃ ጋርም እንደዚሁ ብርሃንነት አለ። የእሳትን ብርሃንነትና የውሃውን ብርሃንነት ወስዶ አንድ ጋር አገናኛቸው ማለት ነው። ዳትሚንስ በቀላሉ ከላይ እሳቱ ውሃውን መሬቱን አፈሩ ላይ ያደረገው በቅዝቃዜው አሰራቸው፣ በቀዝቃዛ በሚለው ባህሪያቸው። ከዛ እንደጋ ደግሞ ከውሃው በታች እሳት አለ። የእሳቱና የብርሃንነት የእሳትና የውሃውን ደግሞ ከሁለቱም ብርሃን የሚለውን ጸባያቸውን ወስዶ አንድ ጋር አገናኛቸው፣ አሰራቸው ማለት ነው። አገናኛቸው። ስለዚህ አንድ ሆኑ ማለት ነው። አንዱ ላይ አይይድም አይነሳም ማለት ነው። ከዛ ከእሳቱ በታች ደግሞ ምን አለ የሚለውን ስናነሳ ደግሞ ንፋስን ነው የምናገኘው። አሁን ወደ ንፋስ እንሄዳለን። ደግሞ የንፋስና የእሳትን ጸባይ እናገናኛለን ወይም ደግሞ እንዘረዝራለን። የእሳት ባህሪ መሞቅ ነው፣ ብርሃንነትና ደረቅነት ባህሪ ያለው ይላል። ንፋስ ጋር ስንመጣ ደግሞ መርጠብ፣ መሞቅ፣ ጨለማነት ይለዋል። መሞቅ፣ መርጠብና ጨለማነት የንፋስ ባህሪ ነው። ስለዚህ እንዴት ነው የሚገናኙ ካልን ንፋስ ጋር መርጠብ አለ፣ መሞቅ አለ፣ ሙቀትነት አለ፣ ጨለማነት አለ። እሳት ጋር ስንመጣም እንደዚሁ መሞቅ አለ፣ ብርሃንነት አለ፣ ደረቅነት አለ። አሁን እሳትና ንፋሱን ደግሞ እግዚአብሔር ያገናኛቸው በምንድን ነው ካላችሁኝ መሞቅ በሚለው ባህሪ ወይም ጠባያቸው አገናኛቸው ማለት ነው። ስለዚህ እንዴት ነው አሁን ኦርደሩን ጠብቀን ስንመለከት መሬትና ውሃን በቅዝቃዜ ጸባያቸው አሰራቸው፣ ውሃና እሳትን በብርሃንነታቸው አሰራቸው፣ እሳትንና ንፋስን በሙቀት ወይም መሞቅ በሚለው ጸባያቸው አሰራቸው። ከዚህም የተነሳ ምድር ስቴብል ሆና ቆመች ማለት ነው። አሁን ሳይንስ እዚህ ጋር መጥቶ ይሄን ነገር ምንድነው ሊል የሚችለው አውራ ብትሉት ስለዚህ ጉዳይ ዲፋይን ሊያደርግ አይችልም። አሁን ይሄ የተለያየ ጸባይ አለ ብለን ብንልም እንኳን አሁን ለምሳሌ እዚህ ጋር እሳትንም የውሃንም የንፋስንም የተለያየ ጸባይ ናቸው ብለን እንደዚህ ብናስብ የማይስማሙ ሊመስሉን ይችላሉ። እኛ በሳይንሳዊ መልኩ ስንመለከታቸው ግን አይደለም። ወደ እግዚአብሔርም ስንወስደው ሥላሴ በስም በአካል በግብር ሶስት ቢሆንም የተለያዩ ናቸው ብለን ብንልም እንኳን ግን የተለያዩ ናቸው ማለት ግን አይስማሙም ማለት አይደለም። ልክ አሁን የንፋስን የውሃውን የሁሉንም ባህሪ ስንመለከት የተለያየ ነው አይደለ? ግን ደግሞ ስንመለከታቸው ስቴብልና ምድር እንደዚህ ሆና ረክታ ዓለምን ሁሉ ተሸክማ ያለችው በምንድን ነው ካልን የተለያዩ ስለሆኑ አይደለም፣ አንድ ስለሆኑ ነው። የተለያየ ጠባይ የተለያየ ባህሪ ያላቸው ብንልም እንኳን ቅሉ ግን ደግሞ እውነታው እንደዛ ነው ወይ ስንል ስቴብል ናቸው፣ ተስማምተዋል። በእግዚአብሔር መንግስትም ስንሄድ አብ ወልድ መንፈስ ቅዱስን ስናነሳ በመካከላቸው ልዩነት የለም። በስም አብ ነው፣ በስም ወልድ ነው፣ በስም መንፈስ ቅዱስ የተለያየ ስም አላቸው። የተለያየ ስም አላቸው ማለት ግን አንድ አይደሉም ማለት አይደለም። ለዛ ነው ሥላሴ አንድም ሶስትም። ኦርቶዶክስ ያስተምሮ ከዚህ ነው የሚቀዳው። በነገራችን ላይ ምን ያክል እንቁ እንደሆነች። ከዛ ይሄንን ካልን ወደኛ ተፈጥሮ ደግሞ እናምጣው። ወደኛ ተፈጥሮ ስናመጣው የኛ ከላይ የሚታየው ስጋችን፣ አፍንጫችን፣ አይናችን፣ ጸጉራችን ምናምን የምንለው ስጋውን ነው። የሰው የተፈጠረው ከአራቱ ባህሪያት ስጋና ከሶስት ባህሪያት ነፍስ ነው ብያችኋል አይደለ? በዛ መልኩ ተናግረናል። ስለዚህ ስጋ አፈር የሚሞክረው የትኛውን ነው ካለን ይሄ የሚታየው ስጋችን ነው። የሚጨበጠው የሚዳሰሰው ስጋችን ነው፣ የአፈሩ ምሳሌ ነው። ይህ አፈር ማለት በውስጡ አሁንም ሶስት ጸባይ ያለው በነገራችን ላይ የቅድሙን የመሬቷን ቀጥታ ኮፒ ኤንድ ፔስት አድርጎ ነው የመጣው። በውስጣችን የመሬትን ጸባይ ወይም ባህሪ ያለው ማለት ነው። እነኛ ምን ናቸው? ቅድም የተነጋገርናቸው ማለት ነው። መድረቅ፣ ጨለማነት፣ መቀዝቀዝ የሚሉ ጠባዮችን እንዳለ ይዞ ነው የመጣው። ከዛ ቀጥሎ ከስጋችን ቀጥሎ ደማችን ነው። ደማችን የውሃው ምሳሌ ነው። አሁንም የስጋችንና የደማችን የሚገናኙበት ተመሳሳይ የመሬት ነው። በሥላሴ ወይም ሰው ከአፈር ነው የተሰራው ሲባል ዝም ብሎ አፈር እንደው ዝም ብሎ አይደለም። እንዴት እንደፈጠረን እግዚአብሔር ድንቅ ነው የምላችሁ ለዛ ነው። ስለዚህ ከውስጣችን ምን አለ ማለት ነው? ከስጋችን ቀጥሎ ደማችን አለ። ደማችን የዛ ምሳሌ ነው። ደማችን ቀጥሎ ቅድም ያነሳነው መሬት ላይ ስንሄድ ከውሃው ቀጥሎ እሳት ነው። ሙቀት አለን። ሰው ዝም ብሎ አይደለም አይደለ? ይንቀሳቀሳል፣ ህይወት አለው አይደለ?
ውስጣችን ደግሞ ሰውነታችን ውስጥ ሙቀት አለ። ያ የእሳቱ ምሳሌ ነው። እዚህ የሙቀታችን ውስጥ እንደዚህ 3 ባህሪ አለ ማለት ነው። ከዛ ቀጥሎ መጨረሻው ምን አለ? ከእሳት ቀጥሎ ንፋስ ነው ያለው። የኛም ምን ተነፍሰው አየር አለ፣ እስትንፋሳችን ማለት ነው። ምናልባት ብዙ ሰው ነፍስስ እንደዛ አላት አይደል እንዴ ምናምን ሊል ይችላል አይደለ? ግን አይደል፣ እሱ ብቻ አይደለም። እሱ ራሱን የቻለ ሌላ ዘርፍ ስለሆነ ማለት። ስለዚህ እስትንፋሳችን ደግሞ ከውስጣችን ከእሳት ቀጥሎ ወይም ቅድም በንፋስ የመሰልነው የንፋስነታችን ማረጋገጫ የሆነ አለ ማለት ነው። ስለዚህ ሰው ከአራት ባህሪያት ስጋ ነው የተሰራው ሲባል ይሄ ነው ማለት ነው። ኬሚስትሪው ነው በዘመናዊ ቋንቋ ማለት ነው። ስለዚህ እሳት ማነው አፈር፣ ውሃ፣ እሳትና ንፋስ። ከዛ እነዚህን ካደረገ በኋላ እግዚአብሔር ነፍስ የምትባለውን ነገር እፍ ብሎ ከተታት እዛ ውስጥ ማለት ነው። ይቺ ነፍስ ደግሞ ይሄንን አሁን በአራት ባህሪያት ስጋ የተሰራውን በስጋ ይሄ ፊዚካል የሚጨበጠው የሚዳሰሰውን ነገር ከሰራ በኋላ እግዚአብሔር የህይወት እስትንፋስን እፍ አለበት ማለት ነው። እፍ ካለበት በኋላ ነፍስ የምትባለዋን ነገር ይሄን ስጋ አስነሳችው ማለት ነው። ዳዊት እንደሚናገረው በቃ እጆች አበጁኝ እኮ ነው አይደለ? ሰሩኝ ነው ያለው አይደለ? ፍንጫውን፣ ጆሮአችንን፣ መላው ሕዋሳት ስሜታችንን እግዚአብሔር ሰራን። በነገራችን ላይ ስነ ፍጥረት ላይ ስንመለከት እግዚአብሔር ስነ ፍጥረትን የፈጠረበትን መንገድ በተደጋጋሚ ከዚህ በፊት አንስቼዋለሁና በሐልዮ በነቢብ በገቢር ነው ፍጥረትን የፈጠረው። በገቢር የተፈጠረው የሰው ልጅ ነው፣ አዳም ነው። በገቢር ማለት በእጁ ነው። ፍንጫችን ሁሉ መላው ሰውነታችን በገቢር ነው። እነኚህ አራቱ ባህሪያት ስጋ የተባሉት ዝም ብሎ አይደለም እግዚአብሔር የሰራቸው ነው። በገቢር በእጁ ነው እነዚህን ሁሉ ጠፍጥፎ በደንብ አድርጎ የሰራን ማለት ነው። ሲሰራን ግን የሱን አምሳልና አርያ ነው። ስለዚህ በዛ መልኩ ሰራን። ከዛ የህይወት እስትንፋስ እፍ አለባት፣ ሰው ተብሎ ተፈጠረ ማለት ነው። ሰው ተባልን ማለት ነው። ከዛስ ይሄ ከሆነ በኋላ አሁን ዓለማችን ላይ የምንመለከተው ሰዎች የመቅበዝበዝ ነገር አለ። እነኚህ አራቱ ባህሪያት ስጋ የተባሉት ወደ ሰው ስናመጣው ግን በእኛ ላይ ሰዎች ለምንድነው ጭንቀት ውስጥ የሚገቡት? ለምንድነው ዲፕሬሽን? አሁን ቅዱሳንን ስንመለከት ለምሳሌ ስቴብል የሆነ ህይወት ነው ያላቸው፣ ስቴብል በቃ። ስለዚህ እነኚህ አራቱ ባህሪያት ስጋችንን ማስማማት ከኛ ይጠበቃል። ካላስማማናቸው ሰው እድሜ ልኩን እንዳበደ ነው የሚኖረው። በነገራችን ላይ ጭንቀታም ነው የሚሆነው። በቃ ምንድነው ምን ብዬ ልንገራችሁ? በቃ አሁን በቃ ብዙ በአካባቢያችሁ በሰፈራችሁ በተለያየ መልኩ የምታዩቸው ሰዎች አሉ። ቃልቃላ ብላችሁ የምትሏቸው ነቃሉ ይቅርታ፣ እሳትነታቸው ቱግ የሚልባቸው እንደ መሬት ደግሞ ዝም እከሌት እኮ ምድር ናት፣ እከሌ እኮ መሬት ነው ይባላል። እከሌ እኮ ዝምተኛ ነው፣ እከሌት እኮ እንደዚህ ብላ መውለብለብ ክልፍልፍ ይባላል አይደለ? ከየትም የመጣ አይደለም፣ የተፈጥሮ ጉዳይ ነው ባይነገራችን ላይና ስለዚህ ምን ለማለት ነው ባጭሩ ተፈጥሯችን ይሄን ይመስላልና ይሄንን ሰባቱን ባህሪያት ደግሞ አሁን ቅድም አራቱ ባህሪያት የተለያየ ጸባይ እንዳላቸው ሁሉ አንድ እንዳርጎ እንደሰራቸው እግዚአብሔር ከዛ ደግሞ ነፍስ ስትጨመር ነፍስ ደግሞ ረቂቅ ናት አይደለ? ሌላ ማለት ከዛ ሰባት ሆነ። የአፈር 4 የዛኛው 3 የነፍስ አጠቃላይ 7 ሰባቱ አንድ ጋር ሲገናኝ አለመፈንዳታችን ራሱ ስታስቡት እንደው በሳይንሳዊ መልኩ ግን እግዚአብሔር እንደዛ አላደረገም። በጥበቡ ሰራን፣ በቸርነቱ ሰራን። እግዚአብሔር ስራው ድንቅ ነው የሚባለው ለዚህ ነው። የማይስማሙ የሚመስሉ ነገሮችን አስማምቶ አንድ ጋር ሲያደርጋቸው ሰው የሚባለው ፍጥረት መጣ። ታዲያ እንደምታዩት ነው የሰው ልጅ ዓለማችን ላይ ጦርነት የሚለኩስ ኒውክሌር የሚሰራ መልካም ነገርም የሚሰራ ያው እንዳለ ይታወቃል። አብዛኛው ግን ክፋት እንደምታዩት ነው። ተቅበዝባዥ፣ አንዱ በአንዱ ላይ ያስመታል፣ አንዱ ለአንዱ ጉድጓድ ይቆፍራል፣ አንዱ ይቀናል፣ አንዱ ያስቀናል፣ አንዱ እንደዚህ ያደርጋል። ተፈጥሯችን እንደዛ ነውና እንደዚህ እንዳንሆን ምንድነው ማድረግ አለብን? ወደ መጨረሻው ፖይንት እንምጣ። እነዚህን በተፈጥሮ ያገኘናቸውን ነገሮች እንዲስማሙ ማድረግ ነው። እንዴት ነው የሚስማሙት? አንደኛ ሕግ እግዚአብሔርን በመጠበቅ ነው። ሁለተኛ የእግዚአብሔርን የዕቃ ጦር መታጠቅ ነው። ስጋ በጣም ምንድነው ልዋም ሲያጣ በጾም መቀጣት አለበት። በነገራችን ላይ በጾም በጸሎት በንስሐ በስግደት ካልተቀጣ በነፍስ ላይ ያይልና ዲክታተር ነው የሚሆነው። ነፍስ አልበላም ትለዋለች፣ እሱ ጠዋት ተነስቶ ቁርሴን እበላለሁ ይላል። ስጋ ጉልበታም ነው ይበላል፣ እሷ ግን ተው ትላለች። ኃይለኛ ስለሆነ ስጋ ስንመለከተውም ኢቭን በቁጥርም እኮ 4 ባህሪያት ስጋና 3 ባህሪያት ነፍስ ነው አይደለ? ያው በመግዘፍ ደረጃ ስንመለከት። ስለዚህ ምንድነው ይሄን ሁለቱን ማስማማት ያስፈልጋል። እነሱ ሲስማሙ ባይነገራችን ላይ መጨረሻ ላይ መብል፣ መጠጥ፣
ያን ያክል ኢሹ ላይ ሆነ ይችላል። ይሄን ስላችሁ አትብሉ አትጠጡ እያልኩኝ አይደለምና ሰው የተፈጠረበት ዓላማ ምስጋና ነው። በነገራችን ወደ ቀደመው ክብራችን እንድንመለስ የምንችለው የሰው ምግቡ መጠጡ ሰው የተፈጠረው እግዚአብሔርን እያመሰገነ ለመኖር ነው እንጂ ዝም ምድር ላይ ዝም ብለን ለመኖር አይደለም። ቅዱሳን ለምሳሌ ተክለ ሃይማኖት ነው ወይም ገብረ ክርስቶስ ወይም አቡነ ዘላብሩክ ወይም ስንፋሰ ክርስቶስ ብላችሁ የምትሏቸው ቅዱሳን ለምንድን ነው በዛ ዓለማዊ ነገር ላይ ቦታ የሌላቸው ካላችሁኝ ሲጾሙ ሲጸልዩ ሰውነታቸውን አስማምተውት ባላንስ አድርገውታል። አንዱ በአንዱ ላይ እንዳያምጽ፣ ስጋ በነፍስ ላይ እንዳያምጽ፣ ወይም ደግሞ መሬቱ በውሃው ላይ ውሃው ደግሞ በእሳቱ ላይ እሳቱ በንፋሱ ላይ እንዳያምጽ ባላንስ አድርገውታል። ያ ካልሆነ ግን ተቅበዝባዥ ነው። ጭንቀት ይመጣል፣ ዲፕሬሽን ውስጥ እንገባለን። ብዙ ለዲፕሬሽን ደግሞ የምንሄድባቸው መፍትሄዎች አሉ። መጠጣት፣ መዘሞት፣ መስረቅ፣ ማጭበርበር፣ የሆነ ነገር ማድረግ፣ ፈታ እንበል ብሎ ማለት ያው ሁሉ በልክ ይሁን ነው። ሁሉም አያስፈልግም እያልኩኝ አይደለም። እንምልበት ምክንያት ይገባችኋል። ከዝሙት ለመራቅ ማግባት መወሰን ነው። እንዳንሰርቀን ደግሞ ገንዘብ አግኝተን ራሳችንን ለማስደሰት የምንሄድበትን ርቀት ደግሞ እሱን ደግሞ ሰርተን መለወጥ በመስራት ብቻ በላባችን የምናገኘውን ገንዘብ ብቻ መስራት አድርገን ህይወታችንን መምራት ያው ታውቁታላችሁ። ምድራችን ላይ ዓለማችን ላይ ሀገራችን ላይ ያለውን ነገር ብዬ አምናለሁና የጭንቀት ሁሉ አንዱ ምክንያት የተፈጥሮ ማንነታችን አልስማማ ሲሉ ሰው በቃ ያብዳል። ስለዚህ ያ ነው አንዱ ለማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። በድጋሚ እንደዚሁ በሌሎች ሀሳቦች እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየ